ሬዲ እፎይ እንዳጋጣሚ ሆኖ ካልሰማ እፎይ ላይ ትንሽ እንትን ብለውበታል። ስልኩ ስላለ በቴሌግራም አውራውስ ሀይ በለው ሰላም በለው። ምን ነው ሰላም አይደለም? አይ ኦልሞስት እፎይን ከኢትዮጵያ እንዳይወጣ ምናምን የሚል የተወሰነ እንትን ብለውበታል። እስልምና ላይ ያሉ ሁሉም ተነስተውበታል፣ ክስም መስርተውበታል። ግን ከዚህ ጋር በተያያዘ ስለ እፎይ ምን ትነግረናለህ ካላችሁ እፎይ ሰላም ነው። ይሄንን እነግራችኋለሁ ሁላችሁም። እፎይ አሁን ያለበት ቦታ በጣም ሰላም፣ ከወንድሙ ጋር ከጰራቅሊጦስ ጋር ሰላም ናቸው። በሰላም ነው ያሉት፣ ሰላም ቦታ ነው ያሉት። ይሄ ነው እውነታው። ኑ በብርሃኑ ተመላለሱ ተመላለሱ፣ ኑ በብርሃኑ ተመላለሱ። ታሟችን ወይ በትልቁ ፈለጊ በትልቁ የራት ሰዓታችን ተሻማን እኮ። አሬ ይቅርታ፣ አሬ ፋዘር ይመርቁኝ። የእሳቸው ምርቃት ነው ያስበለጠኝ። እንኳን ክፉ ነገር አልነካ እኔ ልጅ። አሜን። ይኸው ፋዘር እዚህ ጋር ተመስገን ነው ስሙ አይደል? አዎ ተመስገን። የፈለገን እሷ ልጅ ማለት ይችላል። ሰላም ነው እኔ ልጅ፣ እንደምን አለ? እንዴት ኖት አባቴ? እንኳን እግዚአብሔር በሰላም እኔ ልጅ በሰላም እንኳን በሰላም ወጣ እኔ ልጅ በሰላም እንኳን ወጣ። በጣም አዘንኩ በእውነቱ። ምን አጋጠመ ልጄ? እንዲህ አይነት ፈተና ያው አንዳንዴ ጉዳይ ገጥሞት ነው። ያው ምርቃት እኮ ነው እኮ ቤት የመረቀው። እሺ እግዚአብሔር አሁንም ይጠብቅህ። እሱ የመብርሃን ልጅ የኪዳነ ምሕረት የምህረት እናት የኪዳነ ምሕረት ልጅ ይጠብቅህ፣ ከጎንህ ይሁን። አሜን አባት። አዎ እግዚአብሔር ክፉ ነገር አይንካህ የኔ ልጅ፣ ክፉ ነገር አይንካህ። አሜን። በጣም ነው። አዎ በቃ ይሁን ሰላም። አሁንም እግዚአብሔር ሁላችሁንም ይጠብቃችሁ። አሜን አባቴ አሜን። አዎ አይዞ። መቼም በዚህ ዓለም ላይ ፈተና መቼም የማይቀር ስለሆነ እግዚአብሔር እሱ ይጠብቅህ። አሜን አሜን አባቴ። አዎ እሺ አባቴ ግን በጣም ነው የምወዱት። የእርሱ ምርቃት ነው ለዚህ በጣም እኮ እኔ በጣም ሁኔታውን እንትን አልኩና ኧረ ምን ባይመጣ ይሻለን ነበር ፋዘር። ምንም እኮ ቢሆንም እኔ ያ ጸበል ደግሞ አምጥቶልኝ እኮ የስውሯ ማርያም ጸበል ልጁ እንትን ነው ዲፕሎማሲ ላይ ጠብቅህ። እንደዛ ነው ልጅ። እንዴት ነው ወንበሩ ፋዘር? ግሩም ነው እንዴ! ሳሎን ተነቃነቀ እኮ። ሲነቃነቅ ጊዜ እንዳይሄድ ብድግ አልኩኝ። ተሟችን አለ ወንድሜ። ዌልካም ብለናል። ዌልካም። ያው አልወፈርኩብህ እዚህ ፊቴ ላይ ወፈረሻል እኮ። አፋፍተው ላኩብን። እርሾ ጨመሩብኝ። እንትን ይቅርታ ተወዳጆች፣ ሁሉንም ሰላም ልበል። ሙሌ ተወዳጅ ወንድማችን፣ ሳሪ እፎይ ልበል እና ዘማሪት ዮርዳኖስ እና ከታችም ያላችሁ እህቶች ወንድሞች ሁላችሁንም ሰላም ብያለሁ። ወንድማችን ተሙዬ እግዚአብሔር አምላክ እንኳን ከክፉ ሁሉ ጠበቀ፣ ከክፉ ሁሉ ጠብቆ እንኳን ወደ ወንድሞች ወደ እህቶች ወደዚህ ህብረት እንድትጨመር እንኳንም እግዚአብሔር ፈቃዱ ሆነ። ያው እንደ ጠላት ቢሆን የታሰበው ሌላ ነበር። ከገጠመ ችግር ጋር ተያይዞ እንደ ጠላት ቢሆን ሊወራ የነበረው ሊናፈስ የነበረው ነገር በእውነት ትንሽ ሌላ ነበረ። ግን ተሙዬ እግዚአብሔር ቀደመና አንተንም አስመለጠ እና እንኳንም እግዚአብሔር ረዳ። የክርስትና ህይወት ያው እንደሚታወቀው አልጋ ባልጋ አይደለም። ክርስትና መሰረቱ ራሱ ስለ ክርስቶስ ብሎ ሁሉን ነገር መተው ነው ማለት። ስለ ክርስቶስ ብለን
ያው እንታሰራለን፣ እንገረፋለን፣ እንገፋለን፣ እናቃለን፣ ብዙ መከራን እንቀበላለን እና ተሙዬ እንኳንም የሰማዕታቱን በረከት እግዚአብሔር አምላክ እንድትሳተፍ አደረገ። በርታልን ተሟችን። ከዚህ በኋላ አንተን ማንም ሰው አስሮ ማንም ሰው ንቆህ ማንም ሰው ገፍቶህ ፕሮቴስታንት ያደርግህ ክርስትና አይ በደንብ እንንገራቸው እንጂ ተሙዬ አይሻልም? ክርስትና ልክ እንደሚስማር ነው፣ በመቱት ቁጥር የሚጠብቅ ነው እና ተሙዬ እነዚህ ፈተኖች በአጠቃላይ የበለጠ እንድትጠብቅ የበለጠ እንድትጸና የሚያደርጉ ናቸው። በርታልን፣ እንወድሃለን። ዌልካም ባክ ብለናል ብራዘር፣ ዌልካም ባክ ብለናል። ትንሽ አሁን አንተ ሌላ ነገር መጋበዝ ያስፈልጋል። ዝም ብዬ አንድ ሚሪንዳ ልጋብዝ። ብዙ ጊዜ ጉዳት የደረሰባቸው ሰዎች ሚሪንዳ ነው የሚጠጡት። በጣም ነው የማመሰግነው ፈለጊ፣ በጣም ነው የምወድ፣ በጣም ነው የማከብር። ልደትዬንም ሌሎች ክርስቲያኖች ሁላችሁን በጣም ነው የምወዳችሁ። አይደለም የእሱን ስም በቻልኩ አቅም አትጠራብኝ። አሁን ምንድነው መሰለህ በቃ እኔ ያለው አይደለ እኔ ብቻ ካለው በቂ ነው። ዝም ብለህ የእሱን ስም ባትጠራው ደስ ይለኛል። ታውቃለህ የት እንዳለ እስኪመጣ ድረስ እጸልይለታለሁ። በጣም የሚገርም ነገር በዚህ አጋጣሚ ተወዳጆች ይቅርታ ለሌሎች ሰዎች አየር እንዳልይዝ ወንድማችን መንፈሱ ተጋለጠ። ረዥም ዓመት በጣም የክህደትን ትምህርት ሲያለማምዱ የነበረ መንፈስ፣ ረዥም ዓመት ከወንድሞቹ ሲነጥል የነበረ መንፈስ ተጋለጠ እና መንፈሱ የቱ ጋር ነው የተቀመጥከው ሲባል ምኑ ጋር ነው የተቀመጥከው ቢል ጥሩ ነው። ግንባሩ ላይ አላለም። አሁን የተጠመቀ ነው። ግንባር የተቀበረ ነው ወንድማችን ተሟችን። ኤኒዌይስ አይ እንኳን ደህና መጣህልን። አይ ዛሬ ማንንም ሰው እንትን አንለም፣ ግን እውነት እንኳንም ሰላሙን ክልን። በዚህ አጋጣሚ ባለህበት ቦታ ሆነ በእውነት ብዙዎች ተጨንቀው ብዙ እህቶች ወንድሞች፣ በዚህ አጋጣሚ መረሳት የሌለበት ህሊና የሌላቸው ሰዎች ህሊናቸውን ሽጠው የሰው ፎቶ እየለጠፉ ሀሜት ለመውራት ሲሯሯጡ፣ ክርስቲያን የሆኑ ደግሞ አየህ የክርስቶስ ፍቅር የገባቸው በክርስቶስ ፍቅር ደግሞ አንተን የሚወዱ ወንድም እህቶች ሲያስቡ ነበረ። የእነሱን ጸሎት ተረድተዋል እና እውነተኛ ወዳጆችን እውነተኛ ጠላቶችን እንድትለይ በእውነት እንኳን እግዚአብሔር ረዳ ወንድማችን። ትንበልጥ አይደል ፈለጊ? አንዳንድ ጊዜ እኔ ማነኝ እላለሁ። አሁን ዛሬ ቀን ሙሉ ሳስብ ነበር ታውቃለህ። እውነት እኔ ማነኝ ሰው እንደዚህ ሲያስበኝ አልኩኝና እግዚአብሔር ሞገስ ሰጥቶኝ ነው። እና ያ ሞገስ የሚያበሳጨው ክፉ ሰው ሰይጣን በላዩ ላይ ሲያድርበት ነው። እና ሰይጣን ያለባቸው ሰዎች ይንጫጫሉ። እኛ ደግሞ እግዚአብሔር ከኛ ጋር ስላለ ደግሞ የሰጠንን ሞገስ ክብሩ ሁሉ የእግዚአብሔር ስለሆነ እግዚአብሔርን የሚያስደስተውን ስራዎችን ሁሉ በመስራት እንቀጥላለን። ሰው አምላኩን ያገልግል። ሰውን እየሰደበ ፎቶ እየለጠፈ አምላኩን ያገልግል። እኛ ደግሞ ፎቶ ሳንለጥፍ ደግሞ እግዚአብሔርን እናገለግላለን። የሰጠንን እንቋችንን እርያ ላይ አንጥልም። የተሰጠንን እና የሚሰጠንን ይሄ የተሰጠንን እንቁ የሆነውን ክርስቶስ የሚለውን ስም ተሰጥቶን እርያ ላይ አንስተን ፎቶ ለጥፈው ተሳደቡ ብለን ለነሱ መልስ አንመልስም፣ ልንመልስምም አንችልም። ለዚህ ነው ሶስት አይነት ዘሮች አሉ አይደል ወንድምዬ? ሶስት አይነት ዘሮች አሉ። መልካም መሬት ላይ ምን ዘራው አለ። መልካም መሬት ላይ የዘራ ነው ፍሬ ያፈራል፣ ያብባል። እሱን ወደ መልካም ጎተራ እንጨምረዋለን። ደግሞ እሾሃማ ቦታ ላይ መልካም መሬት ሆኖ እሾሃማ ላይ ሲል ሊያድግ ሲል ይይዘዋል። እንደዚያ ቦታ አንዘራም። ደግሞ ጭንጫ መሬት ላይ ደግሞ አንዘራም፣ ምንም ስለማናተርፍበትና እግዚአብሔር የሰጠንን ሞገስ እሱን በማገልገል ብቻ ዘመናችን ይለፍ። እኔ አሁን ሳስብ እግዚአብሔር ለካ እንደዚሁ አይደለም የመረጠኝ እላለሁ። ከማይረባ ስፍራ ሰው ሰራሽ ከሆነ ሃይማኖት እሱ ወደ ተከለው እምነትና ሃይማኖት ሲጠራኝ፣ ወደዚች ድንቅ ቤተክርስቲያን ሲጠራኝ ያለ ምክንያት አይደለም። ስለዚህ በሞገስ እንዳብብ በሞገስ ስናንብብ ያው ዲያብሎስ ዙሪያችን እንደሚያገሳ አንበሳ ይዞራል ስለሚል መጽሐፍ ቅዱስ እነሱ ይጩሁ፣ እኛ እንቀጥላለን። ደግሞ እንዳንተ አይነት ውድ ወንድም እግዚአብሔር ሰጥቶኛል። እንደ ልደት አይነት ውድ ወንድም እግዚአብሔር ሰጥቶኛል። በዚህ አጋጣሚ
ቁም ነገር ነው መነግራችሁ። ፈለገ ስላለ አይደለም፣ ፈለገ እንደዚህ እንደምታዩት አይደለም። እና በጣም የዋህ ሰው በልቶ የጠገበ የማይመስለው ወንድሜ ነው እና ብጠረጠርም በአንተ ነው የምጠረጠረው። እውነት ብጠረጠርም በአንተ ነው የምጠረጠረው። ምንድነው የምጠረጠረው? ፈለገ ቤት አሳረፈው ነው የሚባለው። አቅም ስላላችሁ ነው መጥቼ ያረፍኩት። ስለዚህ እግዚአብሔር አምላክ የዘሮችህን የቤተሰቦችህን ንብረት ጨምሮ ጨማምሮ ያብዛው። ብጠረጠርም ደግሞ በጣም የምወደው በጣም የዋህ ቅን ወንድሜ ልደት ነው ያባ። ስለዚህ በዚህ ደግሞ በልደት ደግሞ ስጠረጠር ደግሞ አቅም ስላለው ምርጥ ቤት ስላለው ነው እና እሱ ጋር የሚያረፍኩት። ሰይጣንና ክፉ ሰው የፈለገበት ሄዶ መደፋትን መቃጠልም ይችላል። ይሄ ድሮ ሎንችን የሚሳፈሩ ሰዎችን ታውቃለህ? ፈለጊ ሎንችን የሚሳፈሩ ሰዎች ለምን ስላልነበርኩ ይቅርታ፣ ሎንችን የሚሳፈሩ ሰዎች ሸኚ ወንበር ይዞ ይቀመጣል እና መኪናው ሞልቶ ሊሄድ ሲል ረዳቱ ይገባና ሸኚና ሌባ ውረዱ ይላል። በቃ ሊንቀሳቀስ ስለሆነ እና ክርስቶስን የማይሰብኩ ወንበር የያዙ ቁጭ ያሉ ጊዜው ሲደርስ ወንጌልን ልሰብክ ስትል ሸኚና ሌባን እናባራለን፣ ወንጌልን እንቀጥላለን። ይህን ነው የምልህ ፈለጌ። ታሙዬ በጣም ነው የምናመሰግነው። በእውነት በርታለን። አሁንም ከዚህ በበለጠ ቅዱስ ቤተክርስቲያንን የምታገለግልበትን እድሜውን ዘመኑን እግዚአብሔር አምላክ አብዝቶ ይስጥ። የበታችነት ስሜት ለሚሰማችሁ ሰዎች ምንም የምንለው ነገር አይኖርም። እኔ በግሌ የበታችነት ስሜት በራሱ ከባድ በሽታ ነው እና ሳይውል ሳያድርባችሁ ፍቱን መድኃኒት ጸበል ነውና ተጸበሉበት። እግዚአብሔር ምስክር እውነቴን ነው። አንዳንድ ጊዜ የበታችነት ስሜት የሚሰማችሁ ከሆነ በጣም ከባድ ነው ተወዳጆች። የበታችነት ስሜት መንፈሱ በራሱ የበላይ ሆናችሁ ሳለ የበታች እንድትሆኑ ያደርጋችኋል እና በቻላችሁ ታቅብ በዚህ አጋጣሚ በክርስቶስ አንድ የሆነ ህብረት ውስጥ ሆናችሁ ሳለ ነገር ግን በረከትን ያው መንፈሳዊ በረከትን ሰውን በማማት ሰውን ከፍ ዝቅ በማድረግ የምታገኙ የሚመስላችሁ በመጽሐፍ ቅዱሱ ቃል ሞኝና ሰነፍ የሆናችሁ ሰዎች እባካችሁን ከስንፍና ህይወት ውጡ ፕሊስ። ወንድማችን ተሙ እንዳለው ማለት ነው። ባጭሩ ምንድነው መሰላችሁ? እኛ መቀጥቀጥ ያለብንን ነገር እንቀጠቀጣለን። ባጭሩ እስቲ ሁላችሁም እንቀጠቀጣለን እያላችሁ ጻፉ። እኔ እኮ ከየት እንደሚመጣልኝ እንደው በሊቀ መላኩ እንቀጠቀጣለን እያላችሁ ጻፉ። እኛ መቀጥቀጥ ያለብንን ነገር እንቀጠቀጣለን። ማንም አያስቆመን። ምን ቀጠቀጠው? የአንድ ዘንዶ ራስ ነው እና ያ ዘንዶ የቤተክርስቲያን ጠላት እስከሆነ ድረስ እናንተም አብራችሁ ልትቀጠቀጡ ነው የሚገባው። ባይሆን በትር አንስታችሁ ሁላችሁም ልትቀጠቀጡ ይገባል እንጂ አለረለ እንደው በማይሆን መልኩ በሐሜት በትንንሽ ነገሮች ትንሽ በረከት ባናጣ መልካም ነው እና ፕሊስ እባካችሁ የወንድሞቻችሁ መነሳት የወንድሞቻችሁ እንደው አለረለ መወደድ ትርፉ ለእናንተም ስለሆነ በቻላችሁ ታቅም ቢ ፖዚቲቭ። ይሄ የሸረኝነት መንፈስ ከባድ ነው። እውነቴን ነው ብላችሁ በነገራችን ላይ በጸበል የማይፈወስ ነገር ቢኖር ሸረኝነት ነው። በጣም ከባድ ነው። ሁሌም ሸረኝነትህን አውጥተህ ቤተክርስቲያን የማትሄድ ከሆነ በጣም ከባድ ነው። እባብ ውሃ ሊጠጣ ሲል ዘንዶ ይተፋል ይባላል ተወዳጆች። እና ውስጣችሁ መርዝ ያላችሁ መርዛም የሆናችሁ ሰዎች መርዛችሁን ትፉ። ቢያንስ ቲክታክ ፕላትፎርም ላይ ለአገልግሎት ስንቀመጥ ቤተክርስቲያን ስትገቡ መቼም ማስቀደሳችሁ አይቀርም አይደል? መቼም ቤተክርስቲያን ሄዳችሁ ኪዳን ማድረሳችሁ አይቀርም ምናምን እና መርዛችሁን ትፉ። መርዛችሁን ሳትተፉ የምትጠጡ ከሆነ ትሞታላችሁ። ኢን ሴንስ ያው መንፈሳዊ በረከትን ታጣላችሁ ማለት ነው። ለማንኛውም እኛ የምንቀጠቅጠው ዘንዶ የአንድ ዘንዶ ራስ ነው እና እንቀጠቅጣለን፣ መቀጥቀጣችን እንቀጥላለን። ወንድማችን ተሙ በዚህ መሃል ትንሽ አስደንግጦን ነበረ። በመካከል ባላሰብነው ሰዓት ባላሰብነው ጊዜ ካጠገባችን ጠፍቶ ማለት ነው። ነገር ግን እግዚአብሔር አምላክ ሁሉን ለበጎ ያደርጋልና ወንድማችን ተሙ ከነበረበት ችግር እግዚአብሔር አምላክ ከክፉ ሁሉ ጠብቁ
ከተቃጣበት ጾር ሁሉ ከልሎ እናታችን ንጽሕተ ንጹሐን ቅድስት ድንግል ማርያም ደጇን የረገጠው የስውራ ማርያም፣ የጻድቃኔ ማርያም፣ የግሸኗ ማርያም በነጠላዋ እቅፍ ድግፍ ክልል አድርጋ ዛሬ ይሄው ከኛ መሃል ድጋሚ እንዲቆም አድርገዋለች። ክብር ምስጋና ለአምላካችን ይሁን። እንዲህ በመሆኑ ተሙ ደና በመሆኑ ቅር የሚላችሁ ኦርቶዶክሲያን ካላችሁ እናንተ ያላችሁበት ነገር ጤናማ አይደለም። ያው እግዚአብሔር ምስክር የእውነቴን ነው። ምክንያቱም በሊቀ መላእክት ጤናማ አይደለም። አሁን ልክ እንዲህ ተሙን እንደምንወደው ስንነግረው ራሳችሁን የሚያዞራችሁ አረፋ የሚደፍቃችሁ ሰዎች ካላችሁ በጌታ በኢየሱስ ይሄ በጣም ከባድ መንፈስ ነው። ልደት ላይ ካለው መንፈስ የሚበልጥ መንፈስ ነው። ይሄ መንፈስ እንግዲህ እስካሁን የከበደ መንፈስ ልደት ላይ ያለ መንፈስ ነው። ይሄኛው ደግሞ መንፈስ በጣም ከባድ መንፈስ ነውና በቻላችሁት አቅም ንስሐ ግቡበት። ንስሐ አባቶቻችሁን አግኙ፣ በንስሐ ሕይወት ተመላለሱ ምናምን። ለቤተ ክርስቲያን የተቆረቆሩ መስለው ሰዎችን ለመዝለፍ የሚሞክሩ አንዳንድ አካላቶች አሉ። በጣም የሚገርማችሁ ነገር ፈለገ አትናቴዎስን ለመዝለፍ ሲሞክሩ ፈለገ አትናቴዎስ እኔ አሳሳቁ ደስ አይለኝም አይላችሁም። እኛ የቤተ ክርስቲያን ልጆች ይላል። አንዱ እንደዛ ሲሰክስ ሰምቼው እና ልደትንም የሆነ አሁን ስለ ልደት የጭንቅላት አቀማመጥ ደስ ካላላቸው እንደኔ በግልጽ የልደት ጭንቅላት ደስ አይልም አይላችሁም። ልደት ለምንድን ነው ገሌን እንደዚህ የሚለው ምናምን የሆነ ለቤተክርስቲያን የተቆረቆሩ መስሎና ፕሊስ የወንድማችሁን ጉድፍ ከማንሳታችሁ በፊት አይናችሁ ላይ ያለውን ምሰሶ ጥረጉ። እንደዛ ልበልን። ያው ሌላ ነገር አታናግሩ። ለማንኛውም እኔ እንደው ወሰድ መለስ እያደረገኝ ተቸገርኩኝ። ተሙዬ እንኳን ደህና መጣ። በጣም የሚገርም ነገር እራት የሚገርም ብስኩትና ሳምቡሳ ከሻይ ጋር ተዘጋጅቶልኝ ፋሚሊ እንዳለ እየጠበቀኝ ያለውና ተወዳጆች ፕሊስ ልለያችሁ ነው። ደግሞ ቤተሰብ ሳምቡሳና በሾርባ እንዳሸውድ ነግሬሃለሁ። እቺ ብቻ ነገር እንደ ወንድም ያሬድን አስገቡልኝ። ያሬድን አስገባው። ፈለግዬ ኔትወርክ ሞዴሬተር ነኝ አይደል? አዎ ሞዴሬተር መቼም ታምር ነው። እዚህ ቤት እኔ ሞዴሬተር ተሰጠኝ። እንደው በጣም እኮ ለለት ብቻ ሰጠህ አይደለም? ለካ ሞዴሬተር አይደለሁም። አካውንቱ ሴማን ነው እንዴ? የእግዚአብሔር የጌታ ነው። የጌታ ሚልና ያሬዶ እንኳን ደህና መጣ። ሰላም 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 ይሁንላችሁ። ዲያቆን እኔን ብቻ ነገር ያሬዶ ፕሊዝ ከመቆራረጣችን እዚህ ነህ ሄዳል። ያሬዶ ፕሊዝ የተባባልነው ነገር ስለነበር በስልክ እውነት ነው። አዎ ሄጃለሁ። ይሁን ለምን እንደሄድኩኝ ግን ምክንያት አለ ልናገር እባካችሁ። አይ ያሬዶ ይገባኛል። ያሬዶ የማይቀሙትን በጎ ዕድል መርጧል። ስለዚህ ጥሎን ሄዷል። እሱ አይደለም በጣም እዚህ ሀገር ጥሩ ሁኔታ አይደለም ያለውና አንዳንድ በዚህ በአዲሱ ፕሬዚዳንታችን ምክንያት ትንሽ ወሰብሰብ ያሉ ነገሮች ስላሉ እና ስራ ቦታይም ግዴታ መመለስ አለብህ ስላሉ በቃ ያለ ጊዜ ነው የተመለስኩት እውነቱን ለመናገር እና በጣም ይቅርታ። በጣም ብዙ እቅድ ነበረኝ ግን አልሆነም። በትንሽ መሀል ላይ ያልተመቻቹ ነገሮች ሰውም ታሞ ምናምን ነበር፣ ብቻ ብዙ ነገር ነበረ እና ለዛ ነው ይቅርታ ወንድሞቼ፣ መምህሮቼ፣ ታላቅ ወንድሞቼ። ተምዋ ሰላም ብያለሁ። ለአንተ ከቲክቶክ ከሚዲያው ርቅ ያለው ምን እንዳለ ምን እንደተፈጠረ እውነት የማውቀው ነገር የለም። እንግዲህ ያው አብዴት ታደርጉኛላችሁ። ምስቅም ከሆነ ስቃለሁ፣ ማለቅስም ከሆነ አለቅሳለሁ። ብቻ ያው እናንተ ትነግሩኛላችሁ። ግን ከዛሬ ጀምሮ ያው አለው ማለት ነው። ዲያቆን ፈለገ በጣም አምሮበታል፣ ወፍረዋል። እግዚአብሔር ይመስገን። ከቲክታክ ከጠፋማ የተወሰነ ልንገር ስለፈለገ እቺን 3 ቀን ሰላም አይደለም ቆይ አስቀምጡት ነበር። እቺን 3 ቀን እኔ ዲያቆን ፈለገን በየሚዲያው ላይ ኢንተርቪው ሲደረጉ እያየው እና ደግሞ የሚዜነት ነጠላቸውንም አድርገው ስላየው በጣም ኮራው። ይሄን ነጠላ አውቋለሁ እያለ ታዲያ ያሬዶ ይሄን ነጠላ ከነለባሹ አውቋለሁ። ያው ኮራውበት ዲያቆን በጣም የሚያምር ነጠላ እኮ ነው ያሰራን ያሬዶ። ያው
ምን ዋጋ አለው? ያው በደንብ አለ አይደለ? ትንሽ በደንብ ዲስከስ ሳናደርግ ምናምን ሄድክብን። ችግር የለውም። እንትን በፔፓል እና በዜል እንትን ማለት ይቻላል። ያሬዱ ሚዲዎችን አሁንም ሰፖርት ማድረግ ይቻላል። እናወራለን። እሺ ዲያቆን፣ እሺ ያሬዱ የምትናገረው ነገር ካለ ለአንተ እድል እንስጥ። ያሬዱን በትልቁ አድርገው ተሙዬ። እኔ ምንም የምናገረው ነገር የለም። ያው በሰፊው እመለሳለሁ። ኦኬ በቃ ሁላችሁንም ሰላም ብያለሁ። እዚህ ያላችሁ ዘማሪያን ወንድሞቻችንም ገስት ላይ ያላችሁ ሁላችሁንም ታላቅ እህቶቼ ወንድሞቼ ሰላም ይሁንላችሁ። ጾማችን በጣም ጥሩ እየሄደ እንደሆነ ተስፋ አድርጋለሁ። ከጾሙ በኋላ እንግዲህ በሰፊው እንገናኛለን። ያው ጋብቻ እንዴት እንደሆነ እኔም በጥቂቱ እንግዲህ ጥቂት እድሜን እናገራለሁ። የጋብቻ እድሜን ጋብቻ በጣም ጥሩ። ያላገባችሁ አግቡ። በፊት አይመስለኝም ነበር ያላገባችሁ አግቡ ሲሉ አሜንንላ ሰውዬ ይቀልዳል ነበረ እና አሁን ደግሞ ስኖርበት አየሁት እና ያላገባችሁ አግቡ። በእጮኝነት ያላችሁ ቶሎ በትዳር ተጠቃለሉ። በጣም ትዳር መልካም ነገር ነው። በጣም ብዙ በረከቶች ይዞ የሚመጣ ነገር ነው እና ከሩቅ ሆኖ አይመስልም። ሲገባበት ግን በጣም ደስ የሚል ህይወት ነው። ያጋጠሙኝን ነገሮች ሁሉ ነግራችኋለሁ። የሄድኩባቸውን ቦታዎች በጣም ብዙ ቦታዎች ሄጃለሁ እና የጠፋሁትም ከቲክቶኩ በዛ ምክንያት ነው። ብዙ ቦታዎች ያው ስልኬንም ዘግቼ ከምንም ወጥቼ ለራሴም ለባለቤቴም ጊዜ ልስጥ በሚል ራቅ ብያለሁ ረጅም ወራት እና አሁን ግን ተመልሰናል። እንግዲህ እግዚአብሔር ይመስገን። እንግዲህ እንደ አዲስ እማራለሁ ቁጭ ብዬ የረሳሁትን ታስታውሱኛላችሁ ተምዬ። በተረፈ ወዳችኋለሁ። ሁላችሁንም በሰላም ስላገኟችሁ እግዚአብሔር ይመስገን። ክብር ያድርልኝ። በሰላም ደግሞ እግዚአብሔር እስከ መጨረሻ አስፈጽመን። ጨርሻለሁ። ተመዋ ያሬድዬ ቃለ ሕይወት ያሰማልን። ያገባችሁ አግቡ ማለት ግን የሆነ ጥርስን ነክሰ ያልክን መሰለኝ። እሷ ላይ ትንሽ በትንሿን ቢሆን ብቻ ደስ ይላል። አዎ እቀጥላለሁ። በጣም ብዙ እቀጥላለሁ እና በውስጥ ባይዘወይ ተምዬ በጣም ብዙ የጻፈልኝ ነገር አለ እና እሱንም አድሬስ አደርጋለሁ። ቤቴን ከፍቼ ብቻ የሰርጎቼንም ሁኔታ አሳያችኋለሁ። የነበረውን ሂደት የዕለት ዕለት የነበሩ መርሃ ግብሮችን፣ የነዳያን ምገባውን፣ የቤተክርስቲያኑና የነበረውን ካሜራማኖቹ እነማን ናቸው? ምክንያቱም ብዙ የቤተክርስቲያን ልጆች ናቸው የተሳተፉት በዚህ ሰርግ ላይ። የእነሱ ነገር እንዲታወቅላቸው እፈልጋለሁ። በተለይ የካሜራማኖቹ ልብስ የሰፋልን ልጅ ሁሉ እነዚህ የቤተክርስቲያን ልጆች ናቸው እና ነገ ለሚያገቡ ሰዎች እነዚህን ሰዎች እንዲጠቀሙባቸው፣ እነዚህን ወንድሞች እንዲጠቀሙባቸው፣ እነሱንም እንዲያግዟቸው ማድረግ እፈልጋለሁ። ዝም ብዬ የራሴን ጥቅሜን ተጠቅሜ ዞር መልሶ አይደለሁም እና እነሱንም በሰፊው እመጣለሁ። በጣም ብዙ የቤተክርስቲያን ልጆች በብዙ ስራ ላይ በቤት ስራ ላይ ቤት አፍርሶ በመስራት በመርዳት በነዳያን ምገባው የእማማ ዝናሽ ፋውንዴሽን በጣም ብዙ ሰዎች ተሳትፈዋል እና ነገ ቤት እንኳን ሊያሰሩ የሚፈልጉ ሰዎች ካሉ ቤት የሚሰሩ ኦርቶዶክሲያን ወንድሞች አሉ። በጣም መልካም እና ብቻ በደንብ በሰፊው እመጣለሁ ተምዋ እና ትዳር ጥሩ ነው። ግን አሁንም ጥርሴንም ምላሴንም ነክሼ ቢሆን በየተራ ስለ ትዳር ማውራቴን አላቆምም እና ያላገባችሁ አግቡ። ይኸው ነው። ደስ ይላል። ያሬድዬ እፎይ እንዳጋጣሚ ሆኖ ካልሰማ እፎይ ላይ ትንሽ እንትን ብለውበታል። ስልኩ ስላለ በቴሌግራም አውራው ሀይ በለው ሰላም በለው። ምን ነው ሰላም አይደለም? አይ ኦልሞስት እፎይን ከኢትዮጵያ እንዳይወጣ ምናምን የሚል የተወሰነ እንትን ብለውበታል። እስልምና ላይ ያሉ ሁሉም ተነስተውበታል፣ ክስም መስርተውበታል። ግን ከዚህ ጋር በተያያዘ ስለ እፎይ ምን ትነግረናለህ ካላችሁ እፎይ ሰላም ነው። ይሄንን እነግራችኋለሁ ሁላችሁም። እፎይ አሁን ያለበት ቦታ በጣም ሰላም፣ ከወንድሙ ጋር ከጰራቅሊጦስ ጋር ሰላም ናቸው። በሰላም ነው ያሉት፣ ሰላም ቦታ ነው ያሉት። ይሄ ነው እውነታው እና በውስጥ ሀይ በለው እፎይን። አንድ ቻሌንጅ እኔም ጀምሬ ነበር እና እኔም እፎይ ነኝ የሚል እፎይ ያንጠለጠለውን ክር ነው ያንጠለጠልኩት፣ እፎይ ያንጠለጠለውን መስቀል ነው የሚያንጠለጠልኩት ብዬ አምኛለሁ። እና ካልሰማህ እሱን ዝም ብለህ በውስጥ ሰላም በለው ልልህ ነው ወንድምየው።
እሺ አንተንም እየጻፉልኝ ነበር። አሁን ምን ነው አንተም ችግር ላይ ነበርክ እንዴ ተሙዬ? አይ ዝም ብለው ነው መተው። አሁን ለላይቭ አይሆንም ያሬዲ አይሆንም እንዴ? ኦኬ እሺ እናወራለን በውስጥ። በስማ በጣም ብዙ ነገር አምልጦኛል ማለት ነው። ግን እሺ ከዚህ ጋር በተያያዘ የትኛውም አካል ደስ አይበለው። በእኔ ህይወት ላይ መኖር ያለበት ነካኝ እንጂ አልጎዳኝም፣ ነካኝ እንጂ አላሰመጠኝም። እና እግዚአብሔር እንድማርበት የፈለገውን ነገር ነው በእኔ ህይወት ያለፈው። ይሄ ነው እውነታው። እና የትኛውም አካል ደስ አይበለው፣ ደስም ሊላችሁም አይችልም። እግዚአብሔር የወደደውና የፈቀደው በእኔ ህይወት ነው የሚሆነው። ልክ እግዚአብሔር ትዳርን ፈቅዶና ወዶ መምህር ብርሃኑን አስገቡት። እስኪ ያሬድ መምህር ብርሃኑን አስገቡት። ይድመጡልኛል። ግን ሌላ ስልክ አንድ ቁጥር ይጻፉልኝና ላስገባቸው። ማቀው ስልክ አይደለም ስልኩ፣ እንዳጋጣሚ ሆኖ ማቀው ስልክ እስኪመለስ ድረስ። ወይ ጉድ ይገርማል። ግን እኔ ምንም ማቀው ታሪክ ስለማንም አልሰማም። ምንም ማቀው ታሪክ የለም። አይ ወንድሞቼ አንድ ቁጥር ጽፎልሃል። እሺ መምህር ብርሽ አይ ቲንክ ገስት ኦልሬዲ ኮንፈርም ላድርገው። እሺ መምህር ብርሽ ገብቷል አይደለም? ምንም እንትን ማድረግ አልቻልኩም ያሬዲ። ወደ 9 ምናምን ማድረግም አልቻልኩም። እንትኑን ነገ ከነገ ወዲያ ለምደዋለሁ ስልኩን። ሌላ ስልክ ስለሆነ በቃ መልካም ተምዬ። በጣም ብዙ ነገር ያመለጠኝ ማለት ነው። እና በቃ ይቅርታ በሀዘናችሁ ጊዜ በአጠገባችሁ ባለመቆሜ በጣም ይቅርታ። በፈተናችሁ ጊዜ ባለመደገፌ አልነበርኩም። እግዚአብሔር በሚያውቀው ምንም ማቆ ታሪኬንም ስልኬንም ኔትወርኩም አይሰራልኝም የነበርኩበት ቦታ እና ደግሞ ያው አዲስ ትዳርም ስለሆነ ለሚስቴ ጊዜ መስጠት ስላለብኝ ነው አልነበርኩም። ከተማ ውስጥ ብዙ አልነበርኩም። ብዙ ቦታዎች አጋጣሚውን ተጠቅሜ ሄጄ ስለነበር ነው እና በጣም ይቅርታ። እሺ ለማንኛውም እየደወልኩ ካለማ በዚህ ሰዓትማ ጥሩ አይደለም። እርሶ የሚቀየም አዲስ ሙሽራ ኖት። ብቻ ዲያቆን ሕዝቅያስን ሳያቸው እርሶ ትዝ አሉኝ እንጂ። መልካም። እኔ ሁላችሁንም በየተራ ግን አወራለሁ። ብዙ ሀሳብ ነበረ እግዚአብሔር በሚያውቀው ሁላችሁን ለማግኘትና ብዙ ነገር ለመነጋገር ግን አልሆነም፣ ምንም አልሆነም። የዲያቆን አማን የመጽሐፍ ምርቃለት ወንድሞቼ እናንተን አግኝቼ ነበር አንዳንዶቻችሁና ብዙ ሀሳቦች ነበሩ፣ ግን አልሆነም እና ይሁን። ከዚህ በኋላም ላለው አንዘገይም፣ እግዚአብሔር ይፍቀድልን። ወንድሜ እፎይ ጋርም ቼክ አደርገዋለሁ። ምንም አይሆን፣ በጸሎት እናስበው። አውርቼው ነበር ኢትዮጵያ ያለው፣ ግን ቆየው ካወራት። የዛን ጊዜ በጣም በሰላም እንደነበር ነው የማውቀው። ከዛም እንደተፈጠረ የማውቀው ነገር የለም። እንግዲህ በቃ እግዚአብሔር ይፍቀድ። ሁላችሁም ጋር ደውልና በተራ አወራችኋለሁ እና አይዟችሁ ወንድሞቼ ጠቅላላ አይዟችሁ። በመከራ በፈተና ውስጥ ያለፋችሁ ያላችሁ ካላችሁ አይዟችሁ። ችል ልናገርና ላቁም። የመጀመሪያው የምናገለግለው አምላክ የታመነ ነው። የምናገለግለው አምላክ የምንሞትለት ነው። የምናገለግለው አምላክ የእኛን ጥበቃ፣ የእኛን ግርግር፣ የእኛን ከቨር አይፈልግም። የምናመልከው አምላክ የሚፈልገው እንድንታመንለትና እንድናምነው ብቻ ነው። ስለዚህ የእኛ የክርስቲያኖች አምላክ አብ ወልድ መንፈስ ቅዱስ ተዋጊ የሆነ እግዚአብሔር በመጽሐፍ ቅዱስ እንደምናውቀው በእርሱ ላይ ለተገዳደሩ የእርሱን የሆኑትን ዓይናቸውን ለነካ የሚበቀል አምላክ ነው። የምንበቀልለት አምላክ የለንም። የምናሰድድለት አምላክ የለንም። የእኛ አምላክ ራሱ ኃያል፣ ራሱ ቅዱስ፣ ራሱ ብርቱ፣ ራሱ ተዋጊ የሆነ አምላክ ነው። ስለዚህ እኛ በምድራዊ ላይ የምንዋጋለት አምላክ የለንም። ግን የምንሞተለት፣ የምንደበደብለት፣ የምንታረድለት ግን አምላክ አለን። ስሙም ኢየሱስ ክርስቶስ ይባላል። ስለዚህ አባቶቻችን ቢታረዱ ስለ ክርስቶስ ብለው፣ ቢገደሉ ስለ ክርስቶስ ብለው፣ ቢገረፉ ስለ ክርስቶስ ብለው፣ በድንጋይ ቢወገሩ ስለ ክርስቶስ ብለው ነው የምንታመነው። እዛ ድረስ ነው እንጂ ስለ ምቾታችን ብቻ አይደለም ጌታን የምንከተለው።
ምን ይሆን የምናገኘው ብሎ ቅዱስ ጴጥሮስ ቢጠይቅ ጌታ ያለው ጌታ ሚስት ታገኛለህ፣ መኪና ታገኛለህ፣ ቆርቆሮ ታገኛለህ፣ ድንጋይ ታገኛለህ አላለውም። ያለው ምንድን ነው? እናንተማ ስለ ስሜ ታመናችሁ እስከ መጨረሻው ቅታ ድረስ የተከተላችሁ እናንተማ ዳግም የሰው ልጅ በሚመጣበት ጊዜ በ12 ወንበር ላይ ተቀምጣችሁ ትፈርዳላችሁ ብሎ ሰማያዊውን ነገር ነው እንጂ የነገራቸው ምድራዊ ነገር አልነገራቸውም። ስለዚህ የምናመልከው አምላክ ለሰማዩ የዘላለማዊ ሕይወት የሚያወርሰን የዘላለም ሕይወትን የሚሰጠን አምላክ ነው። ስለዚህ በነገሮች ሁሉ በርቱ፣ አይዟችሁ፣ በርቱ ወንድሞቼ። ሩጫችሁን ቅዱሳኑ አብረው ይሮጣሉ፣ መላእክቱ አብረው ይሮጣሉ። ማናችንም ብቻችን አይደለንም። በኦርቶዶክሳዊ ተዋህዶ ሃይማኖታችን የብቻ ሕይወት የሚባል የለም። ህብረታችን በሰማይ ካሉ መላእክት ጋር፣ በሰማይ ካሉ ቅዱሳን ጋር፣ ከነ እስጢፋኖስ፣ ከነ ተክለ ሃይማኖት፣ ከነ ጊዮርጊስ ከሰማዕታቱ ጋር ነው ህብረታችን። ስለዚህ በነገሮች ሁሉ የሚረዳን የአባቶቻችን አምላክ አለ። እኛን የነካ የእግዚአብሔርን ዓይን እንደነካ ነው። ስለዚህ የሚዋጉልን ቅዱሳን መላእክት አሉ፣ የሚዋጉልን ሚካኤል፣ ገብርኤል አሉ። እኛ የምንመዘው ሰይፍ የለንም። እኛ የምናነሳው ድንጋይ የለንም። እኛ የምንዋጥጠው ነገር የለንም። የኛ ኃይላችን፣ የኛ ድንጋያችን፣ የኛ ጦራችን፣ የኛ መሳሪያችን ጾም፣ ጸሎት፣ ስግደት፣ ትህትና፣ ፍቅር ነው። በቃ ይሄ ነው ከክርስቶስ የተማርነው። እየሰቀሉትም ይቅር የሚል፣ እየገረፉትም ይቅር የሚል፣ በጥፊ እየመቱትም ይቅር የሚል፣ እየተፉበትም ይቅር የሚል አምላክና አባት አለን። ስለዚህ የኛ ሰይፋችን ጾም፣ ጸሎት፣ ዝምታ በራሱ ትልቅ አስፈሪ ነገር ነው በጣም። ለዚህ ነው ተምዬ ወደ መቃብር ቦታ ጸጥ ያለ ስለሆነ ሰው መሄድ ይፈራል። መሞትን ሬሳ እኮ አይደለም የሚፈራው እኮ የሚገርመው ጸጥታ በጣም ነው የሚያስፈራው። የሚጮህበት ቦታማ ምንም ፍርሃት የለም። ጸጥታ ግን ጾሙ፣ ጸሎቱ፣ ስግደቱ እነዚህ ሁሉ በጣም አስፈሪ መሳሪያዎች ናቸው እና እኛ በዚህ እንበርታ። በተረፈ ፍቅር፣ ትልቁ ነገር ፍቅር ይኑረን፣ እንጠባበቅ። እኔ ተሜን፣ ተሜ እኔን፣ እኔ መምህር ሕዝቅያስን፣ መምህር ሕዝቅያስ እኛን ታናሽ ወንድሞቻቸው ልጆቻቸው ይጠብቁ። እንደዛ እስከሆንን ድረስ ሁሉ ነገር በሰላም በበረከት ያልቃልና በርቱልኝ ለማለት ነው። ጉዟችሁን፣ ድካማችሁን፣ ፈተናችሁን አብሬ ስላልነበርኩ በጣም ይቅርታ። ከዚህ በኋላ ግን ተመልሻለሁ። እግዚአብሔር ይመስገን። የጫጉላም የትዳሩም ህይወት እንግዲህ እየሄደ ነው በሰላም እግዚአብሔር ይመስገን። ዛሬም ትዳር ነው፣ ነገም ትዳር ነው። በእኔ ቤት እግዚአብሔር ይከብራል። በእኔ ቤት ሁሌም ፍቅር አለ። እንደ እግዚአብሔር ፍቃድ ሁሌም አዲስ ትዳር ነው። ሁሌም ነው ሚስቴን ማገባት ብዬ ነው የማምነው። ሁሌም ዕለት ዕለት ሚስቴን አገባታለሁ። ዕለት ዕለት የክርስትና ትልቁ የቅዱስ ጋብቻ ጥቅሙ ይሄ ነው። ዕለት ዕለት ሚስት ባሏን ታገባዋለች። ዕለት ዕለት ባል ሚስቱን ያገባታል። ዕለት ዕለት አዲስ ፍቅር ነው። ዕለት ዕለት አዲስ ቃል ኪዳን ነው። ዕለት ዕለት አዲስ ሰላም ነው፣ አዲስ ሳቅ ነው እና ይሄ ደግሞ ክርስቶስ በቤታችን ስላለ የበላኑ የጠጣነው ስጋውና ደግሞ ፍቅርን እንደ አዲስ የሚያድስ መንፈሳዊ ቅመም ነው። የዘላለም ህይወት ነው። የዘላለም ህይወት ብቻ አይደለም፣ ስጋዊን ደግሞ በረከት ነውና ስለዚህ ቅዱስ ጋብቻ በጣም በጣም ትልቅ በረከት ያለው ነውና ሚስቴን ዕለት ዕለት እያገቧት ነው ማለት ነው። እሷም ዕለት ዕለት እኔን እያገባች ነው። በዚህ ፍቅር እንድንጸና ለአባቶቻችን የፍቅርን በረከትን ትዳራቸውን ቤታቸውን የሰራ አብ ወልድ መንፈስ ቅዱስ የኛ የኔንም የባለቤቴንም ህይወት ቤት ልብ ዕለት ዕለት እንዲሰራልን በጸሎት አስቡን። የቅዱሳኑ ጸሎት ሁሉ በቤታችን በጓዳችን እንዲሆን በጸሎት አስቡን። እወዳቸዋለሁ ከልቤ። ብዙ የማውራው ነገር አለኝ ግን ዛሬ አይደለም። በቤቴን ከፍቼ ቁጭ ብዬ የማውራው ታሪክ አለኝ ስለ ትዳር፣ ስለ ወንድሞቼ ህብረት እና ስለነበረኝ ነገሮች ሁሉ። የነበሩኝ ደግሞ አንዳንድ ቦታዎች ሄጄ ነበረ። እዚያ ያጋጠሙኝ ነገሮችም አሉ። በተለይ ዶርዜ መንደር የሚባል ሄጄ አርባ ምንጭ ያጋጠመኝ እኔ ነኝ የማውቀው እና በጣም በጣም እግዚአብሔር ይመስገን ስለ ሁሉም ነገር። እወዳቸዋለሁ። አመሰግናለሁ። ተምዬ ይቅርታ ካረዘምኩ ክብር ያድርልኝ። ሬዲ አላረዘምከው። ያው እኛ እኮ እናውቃለን። ያው አዲስ ትዳር ለያዙ ሰዎች ብዙ ጊዜ ነው የምንሰጠው አይደል? ዲያቆን ሕዝቅያስ ብሬ ስላላገባ ብዬ ነው። ያ እንዴ በደንብ እንዴ መዝሙረ ዲያቆን እንዴት ነው? ወይ መምህር ሰላም ብያለሁ።
ሙሉ ሰው ያደረገ አምላክ ክብረ ምስጋና ይግባ። አሁን ሙሉ ሰው ነኝና አዎ አሁን የሚጠየቅልኝ አለ። ያ በደንብ ነው። በጣም ነው ደስ ያለን። እንደው ደግሞ አስረዝም ብለህ እንዳታስብ። እንደው ልትጨርስ ስትል አጣፈጥከው እኮ ነብሬ ራሱ ዛሬ ተነስተው ማመልከቻ ሊያገቡ ጎረምሶቹ እንኳን ገና ናቸው። ስለዚህ በጣም ነው ደስ ያለኝ ድምፅህን ስለሰማው በሰላም ስለመጣ። ደግሞ እኔና ቀሲስ ቴዎድሮስ እናገኛለን ብለናል። እስቲ እግዚአብሔር ይርዳል። አሜን አሜን። ዮሐዴ ሲተርበኝ ነበረ መጥቶ ነው እንጂ መደረዛው ነው መፎከር ብሏል። እዚህ ደግሞ እንደሚመስል እናሳየዋለን። አሜን እሱን ልስል እሺ። የዋድን እንኳን ዲያቆንዬ የዋድን እንኳን የያሬዶ ሰርግ ላይ ትልቅ ማስታወሻ አለው። ማንም ሰው አልተናገረውም። እሱ ቤተክርስቲያን ውስጥ ጫማውን ጣለ። ሰምተዋል ዲያቆን እስኪያስ? በእውነት እና ሙሽራዎቹ ሁሉ ወጥተው ሄዶ እንደገና የሰው መኪና ተለምኖ ቡቲክ ተኪዶ ቁጥሩ ተጠይቆ ጫማ ተገዝቶለን ነው የመጣው። እንደገና ሲያደርገው ጫማው አልበቃውም። እንደገና ተመልሶ እሱን ይዞ መሄድ ሲቻል ከጂውሾች አንብቦ ነው እንግዲህ ጫማ በጣል። አይ ጥሩ ማስታወሻ፣ ጥሩ ሀሳብ አያመነጭም። ያሬዶ ሰርግ ያንን የሚያክል ጮማ በልቶ ራሱ ጥሩ አያመነጭም። አይ እሱ እኮ በእግዚአብሔር ተአምር የሚኖር ኧረ ያሬዶ እንኳን ደህና መጣ። ብሬ ሰላም ነው? ተሜ ምንድን ነው የተፈጠረው? እኔ እኮ በውስጥ ሲጨቀጭቁኝ ልደትን ወረድኩበት እንዳለ የት ነው ያለው ስለው ቤቱን አላቅም ሲለኝ እናንተ ለቁርስ ብቻ ነው እንደ የምትገናኙት ሂድ ፈልገው ብዬው ከዛ እንትን አሉ። ምንድን ነው የሆነው? እባክህ ሰላም ነው? ድንገት ሆነ። ያው ለላይቭ ስለማይሆን ተምዬ ትልቁ ላይ እኔን አቀጭጩኝ ምናምን ዲያቆንዬ በትልቁ ላድርጋቸው። ቪዲዮ አይከፍቱም ዲያቆን? እየነዳው ነው። ቆይ እኔ የምለው እስር የተባለው የምር ነው? እውነት ነው? አዎ ግን ያው በህግ መስገን ነው ሆነ ሚዲያ ላይ ማውራት ላይችል ይችላል መምሬ። አይ ኖ እኔ ወደሱ ማለት አረ መታሰሩ ከሆነ ተመስገን ነው። እነ ጳውሎስ በረከት ደርሶታል። ዘምረ ወጣ ወይስ ምን አደረክ? ቁልፍ ሲፈልግ ነበር እንዴ! በዚህ በረከት በጠፋበት ዘመን የነሱን በረከት ማግኘት በጣም ትልቅ መታደል ነው በእውነት። ይኸውልህ ይሄ ነው እንግዲህ ወንጌልን በህይወት መስበክ ማለት። እውነት እግዚአብሔር ይመስገን፣ ተመስገን ነው ዋናው ጤናው። ዲያቆንዬ እንኳንም ግን ስልክ ያላኩልኝ ቢልኩልኝ ኖሮ እሱም ስልክ ይወሰድ ነበረና ወላዲተ አምላክ። አይ ኧረ አይዞ ምን አባቱ እንኳን ስልክ የምታመልከው አምላክ እስከ ሶስተኛው ሰማይ ይነጥቃል። ግድ የለም ስልኩ አያሳስብም። ምን አባቱ እንኳን የላኩትን ዕቃ አልሰጠው መምሬ ቀብሬ አስቀምጬ ነበረ። እንግዲህ አሁን እንደ አንድ መክሊት እንደዛ ሰው ቀብሬ አስቀምጫታለሁ። እኔ ሊወስዳታል። አይ በጣም ጥሩ። አይ ዋናው ተምዬ እንኳን ደህና ሆንክ፣ ጤና ሆንክ። በጣም ብዙ ሰው ነበር የተጨነቀው። እንደውም የሆነ ሰው በትልቁ ማስታወቂያ ሰርቶ ለጥፎ ነበር እና እባካችሁ እና እዚህ ቲክቶክ ላይ የምታገለግሉ ልጆች አንዳንዴ በጣም የምታሳዝኑት ነገር ቀልብ የላችሁ። ግን ቀልብ ግዙ። ፍቅራችሁ እስከ ጥግ ድረስ መሆን ነው ያለበት። አድራሻ መለዋወጥ አለባችሁ። መሬትም ብትተኙ ለምን የተጨማደደ ፍራሽ ላይ ለምን አትተኙም? እስከ ቤት ድረስ መተዋወቅ አለባችሁ። ምክንያቱም አንድ ነገር ቢሆን ቤት ድረስ እንኳ ሄዶ መፈለግ እንዲቻል የሚጠየቅ ሰው ቤተሰብ አስተዋውቁ፣ ጓደኛ አስተዋውቁ እርስ በርሳችሁ። ክርስቶስ 120 ቤተሰብ ከመሰረተ እናንተ ለምንድን ነው ቤተሰብ ማትመሰርቱት? አንተ ወንድሞችን፣ ቤትህን፣ ትዳርን
ሁሉንም ለወንድሞች ማሳየት አለበት። አሁን በእውነት ነው የምነግርህ፣ ልደትን ስልክልህ ዲያቆን እኔ ስልኩና እሱን ነው የማውቀው እንጂ ቤቱ የት እንደሆነ አላውቅም ሲለኝ በጣም እንትን ብየዋለሁ። ልደት በጣም በጣም እግዚአብሔር ያከበረው አሁንም የምመኝለት የኛ አያቱ ናቸው፣ ቅድመ አያቱ ምርቃት በእውነት የማይደረስበት ሞገስ ሰጥቶ ከፍ ያደርግልኝ። በእውነት እንዴት ያለ ትሁት አሁኑኑ ፈልጋለሁ ነው ያለ። በእውነት ልደትን የመሰለ ትልቅ ሰው አላየሁም እና እውነተኛ ወንድም እውነተኛ ነው። ግን የጎደላችሁን ነገር አሟሉ። አትሊስት እዚህ ላይ የምታገለግሉ ወንድሞች ፕሊስ ቤታችሁን አሳዩ፣ ህይወታችሁን አሳዩ። የሚቸግራችሁ ከሆነ ተነጋገሩ። ያለውን ነገር በጋራ እግዚአብሔር ዮቶር ለሙሴ ምንድን ነው ያለው? ዘጸአት 18 ላይ አየውና አንተም ህዝቡም በከንቱ ትደክማላችሁ፣ ብቻ ምንም ልታደርግ አትችልም ነው። ብቻ ምንም ልታደርግ አትችልም። እዚህ ሀገር አሁን ነጮቹ ጋር ስትሄድ ፖሊስ ቢመጣ የሆነ ነገር ቢመጣ ለሚኮል ማይ ሎየር ነው የሚለው። መደዋወል ማሳወቅ መቻል አለባችሁ። የህግ ባለሙያዎች ማወቅ አለባችሁ። አሁን የቆማችሁበት ቦታ በጣም ፈታኝ ቦታ ነው። በጣም ፈታኝ ቦታ ነው። እናንተን ማጣት፣ እናንተን ጉዳት ላይ ማግኘት በጣም ይከብዳል። ስለዚህ ሎየሮች ጠጋ በሉ፣ የምትደውሉት ሰው ይኖር። ይሄ ማለት እግዚአብሔር አታምኑትም፣ እግዚአብሔር አያድናችሁም አይደለም። ለሰው የማይቻል ለእግዚአብሔር ይቻለዋል። ለሰው የማይቻል ለእግዚአብሔር ይቻለዋል። እና ሰይጣን አያዘግያችሁ። ቤታችሁን ህይወታችሁን አንድ አድርጋችሁ እንደምትገልጡት መጽሐፍ የተገለጠ ህይወት ይኖራችሁ። ለወንድሞች ብቻ አካባቢ ላላችሁ እና ድምፃችሁ ሲጠፋ መፈለግ እንዲችል ምዕመኑ እግዚአብሔር የሰጣችሁ እግዚአብሔር እንዲሰማችሁ አድርጎ ልቡንም ጆሮአችሁንም የሰጠው ህዝብ መጨነቅ የለበትም ተምዬ። ስለዚህ ተቀራረቡ፣ ተያዩ፣ ተናበቡ። ቅዱስ ጳውሎስ እንዳለ እርስ በርሳችን እንተያይ ስላለ እርስ በርሳችን መተያየት አለብን እና የምታመልከው አምላክ እንኳን በሰላም መለሰ፣ በሰላም አመጣ። አሁንም በሞገስ በጸጋ እንዲጠብቅ፣ በመውጣት በመግባት እሱ እንዲጠብቅ ቅዱስ ፈቃዱ ይሁንልን። በርታልን። እንግዲህ ጀመርክ ማለት ነው። አየህ፣ ወደ ቤተ መቅደስ ስትወጣ እስር ይመጣል ማለት ነው እና ይህንንም በጸጋ ተቀብለህ የሚቀጥለውንም ጌታ የፈቀደው ነገር ባንተ ህይወት ውስጥ ስለሱ ክብር እንዲሆን እያረግ እንትን በል። ግን ፕሊዝ ተዋወቁ፣ ተጠያየቁ በደንብ። ይሄ ከካፌ ያለፈ ፍቅር አምጡ። እዛ ካፌ ተገናኝታችሁ በልታችሁ አስገቡት። ያሬዲ ልደትን አስገባው። ይቅርታ እና እዛ ቁርስ በልታችሁ ምን ብላችሁ መኪና ላይ ራይድ ተሰጣጣችሁ በለደነ ዋሉ አይደለም። እስከ ጥግ ተዋወቁ፣ እስከ ጥግ ድረስ እና በጣም ነው ደስ ያለኝ። በዚህ አጋጣሚ ልደት ከመጣ ምርቃቴን ንገሩልኝ። አርጋዱላ ነው ያለችው ያቺ ሴትዮ። አሁንም እግዚአብሔር ከፍ ያደርገው። ከፍ ያለ ልጅ ነው በእውነት። ያው ሚስጥሩ ግን የእሱ ሳይሆን የእኛ የማማ ምርቃት። እንደዚህ የሚመርቅ ሰው ሲኖር ጸጋ፣ ክብር፣ ሞገስ ይበዛልና አሁንም ተጠያየቁ፣ በርቱ። ተሙዬ በጣም በጣም ነው ደስ ያለኝ ደግሜ ድምፅህን ስለሰማሁ። እንግዲህ ሁላችሁም እዚህ ውስጥ ያላችሁ ሰዎች ባካችሁ እነዚህን ወንድሞች በጸሎት እነዚህን ወንድሞች ማገዝ ባለባችሁ ነገር አግዙ። ገና ከሰራ ነው ያልሰራናቸው ነገሮች ስለሚበልጡ ያልሰራናቸው ነገሮች ስለሚበልጡ በጣም መቀራረብ አለብን። በጣም መተሳሰብ አለብን። በጣም መገናኘት አለብን። እግዚአብሔር የመሰረተው ቤተሰብ ነው እና እዚህ አባቶቻችንም እየመጡ ስለሆነ ተጋግዘን የምናመልከው አምላክ አሳልፎ ለማንም አይሰጠንም። ወንድማችን እፎይም በዚህ አጋጣሚ ባለህበት መድኃኔዓለም ይጠብቅህ። አይነው ብዙ ነገር እንደሚናፍቅህ፣ ብዙ ነገር እንደምታስብ ጰላዲዮስም
ሁላችሁም በያላችሁበት ይጠብቃችሁ። የማይነጋ ሌሊት ግን የለም። ስለዚህ እግዚአብሔር ሁላችሁን ያበርታ ብያለሁ። ተሙ ደውልልሃለሁ በስልክ ስልክ ከሰራ ከዛ በኋላ እናወራለን። መዝሙራ እንኳን ደህና መጣ። መምህር ብሬ ሰላም ብያለሁ። ላይምታችም ያላችሁ እንጸልይ፣ እግዚአብሔር ከኛ ጋር ይሁን ለማለት ነው። ያሰማልን። ዲያቆንዬ ልደትዬን ገስት ልኮ ነበረ፣ አጣሁት። ልደት አላገኘሁትም እኔም። አዎ ተምዬ አንድ ነገር ሀሳብ ልስጥ፣ ከዛ እነ መምህር ብርሽ እነ ቶኒ የሚቀጥሉ በተለይ መምህር እስኪያስ ያሉበት መናገር ስለምፈልግ ነው። ይገርማችኋል፣ ኢትዮጵያ ከገባሁበት ቀን ጀምሮ ከኤርፖርት ጀምሮ በጣም ብሶ ነበር የሚያገኘኝ የሚያቀኝ እኔም ማላቃቸው ማለት ነው። በጣም ከፓይለት ጨምሮ ማለት ነው። የሚገርማቸው ፓይለት፣ ሆስተስ በገባንበት ቦታዎች ሁሉ ያውቁናል። በገባሁባቸው ቦታዎች ሁሉ ያውቁኛል። እና በጣም በጣም ጥንቃቄ ያስፈልጋል። በዚህ ላይ የምታገለግሉ ወንድሞች በጣም አገልግሎታችን በብልሃት በጥበብ የተሞላ መሆን አለበት። በጣም ብዙ ፈተና ስላሉ በጣም ብዙ ነገር ይታቀድልናል። ይህን እወቁ። ዓለምና ሰይጣን ለእኛ አይተኙም። ዓለምና ሰይጣን ለጌታችን ለክርስቶስ አልተኙም። ለእኛማ እንዴት ይተኛሉ? ስለዚህ አይተኙም። በጣም ብዙ ፈተና፣ በጣም ብዙ ነገር፣ በጣም ብዙ ተንኮል ይታሰባል። ስለዚህ ከኛ የሚጠበቀው በጣም ብልሃት ይፈልጋል። ተምዬ እዚህ የምታገለግሉ ወንድሞችም እንግዲህ አሁን ስለተመለስኩ ማናገሪያ አይቀርም። በውስጥም በውጭም በውስጥ የምናሯ ለውስጥ ተዋለው በውጭ ላለው ግን በአደባባይ ይህን የምናገረው ነገር ተጠንቀቁ፣ በጣም ተጠንቀቁ። እኛ ስንናገረው የሚገን እኛ ስንናገረው ክፉ የሆኑ ነገሮች አሉ። ሌሎች ሲናገሩ ደግሞ መልካም ይመስሉ፣ ሌሎች ሲናገሩት አይ ችግር የለውም የሚባለው፣ እኛ ስንናገረው ግን በብዙ መልኩ የሚተረጎምብን ነገር አለ። ስለዚህ በጣም ለምንናገረው ነገር ምን ያስፈልጋል? ጥንቃቄ፣ ጥበብ፣ ብልሃት ያስፈልጋል። ስሜታዊነት፣ ወጣትነት፣ ይሄ የደም መሞቅ አያስፈልግም። ያለ ጊዜው ፈተና ያመጣብናል። ስለዚህ በጣም 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 ጥበብ መጨመር አለብን። አይ ቲንክ አሁን እውቀት ችግር የለብንም። የእውቀት ሞልቶናል። ከእውቀት ከፈለግን በጅምላ በቸረቻሮ በፈረሱላም እናከፋፍላለን። በጣም ኃላፊነት የተወሰነ የግል ድርጅትም ማቋቋም እንችላለን፣ እውቀት የሚባል ማለት ነው። አሁን ግን እውቀት አይደለም ብዙዎቻችን ጋር የጠፋ ያለው። ብዙዎቻችን ጋር የጠፋ ያለው ህይወት ነው የጠፋ ያለው፣ ጥበብ ነው፣ ማስተዋል ነው፣ ትዕግስት ነው፣ ትህትና። እነዚህ ገንዘቦች ጠፍተውብናል። ብዙ የለፋነው እውቀት ላይ ሆነ። ያልሰራነው ስራ ግን ትህትና ላይ፣ ትዕግስት ላይ፣ ጥበብ ላይ፣ ማስተዋል ላይ እየሰራን አይደለም። ያ ደግሞ አሳልፎ ለብዙ ፈተና እየሰጠን ነው። ያለ ጊዜው ፈተና እየመጣብን ነው። ያለ ጊዜው ወንድሞቻችን ላይ ፈተና እየመጣ ነው። ወንድሞቻችን ላይ ማሰረድ እየመጣ ነው። ያለ ጊዜው ብዙ ነገሮች እየመጡ ነው። እርስ በእርስ እንኳን እንዳንቆም እርስ በእርስ እያባላን ነው። ምን እውቀት አይደለም፣ ጥበብ፣ ማስተዋል፣ ትዕግስት እና ትህትና። ስለዚህ አይ ቲንክ እነዚህን ነገሮች ገንዘብ ማድረግ አለብን አሁን ላይ። ይህን ገንዘብ በማድረግ ሚዲያ ላይ በምንናገረው በምናገለግለው ነገር ሁሉ ማስተዋል። አምላካችን ተመለስኩ ተመልሼ ይሆን? አዎ ዲያቆን እሺ። እና በጣም ብዙ አይነት ነገር እንዳንተማመን እየሆነ ነው። ባይዘወይ አሁን ትልቁ ስራ የተሰራብን ያለው እንዳንተማመን፣ አንዳችን አንዳችን በጎሪጥ እንድናይ፣ አንዳችን አንዳችንን በቃ መጀመሪያ ተዋደን ከዛ አሁን ደግሞ አንዱ አንዱ ላይ ጠላት ሆኖ እንዲነሳ፣ አንዱ አንዱ እንዲባላ፣ አንዱ አንዱ ላይ እንደዚህ አይነት ነገር እየተሰራብን ነው። ይሄን ደግሞ በምን ነው የሚፈታው? በእውቀት አይደለም፣ በእውቀት አይደለም። እውቀትማ መለካኪያ ሆኗል። እውቀት ሳይሆን አሁን በጣም ጥበብ ይፈልጋል። እና እኔ በሄድኩበት ቦታ ሁሉ አስተውሉ። እንግዲህ ከኤርፖርት ጀምሮ ነው የምታወቀው። ኤርፖርት ስገባ ከፓይለቱ ከወስተሷ ጭምር ነው የሚያውቁኝ። እንዲሁ ያለ ጊዜው ፈተና ቢመጣ በቃ ያው እዛው ፊት ለፊት ተጋለጥኩ ማለት ነው። ምንም ችግር የለውም፣ ክብር ነው። እንግዲህ በምናገለግለው አገልግሎት ያ ሁሉ ሰው ካወቀን፣ ያ ሁሉ ሰው ያን ደካማውን ከእናንተ እንኳን በታች ያለውትን እኔ ተራውን ሰው እዚህ ግባማ ልባለውን ሰው በጣም ብዙ ሰው ካወቀኝ፣ እናንተን እዚህ ያላችሁትማ እንዴት እልፍ ሰው አያውቃችሁም? እልፍ ሰው በመውደድ ያውቃችኋል። እልፍ ሰው ደግሞ እንድጠፉለት የሚፈልግም አለ።
ከሚዲያው እንድትጠፉለት፣ ከአገልግሎቱ እንድትርቁለት፣ ከብዙ ነገር በቃ አለ። ብቻ ውጊያው በጣም ሰፊ ነው፣ በጣም ከምትሉት በላይ። እናንተ ውስጡ ስላላችሁ ያታወቃችሁ ይሆናል። እኔ ግን ዳር ሆኜ አየሁት አሁን እና በጣም በጣም ጥንቃቄ ይፈልጋል። በጣም የዋህነት ከማስተዋል ከጥበብ ጋር ከሌለው ራሳችሁን ብዙ ፈተና ውስጥ ትከታላችሁ። ስለዚህ የሚዲያ አጠቃቀማችን፣ ሚዲያ ላይ ያለን ነገር፣ ሚዲያ ላይ እየተሰራብን ያለውን ሴራ፣ በቤተክርስቲያን ኢንጀነራል እየተሰራ ያለውን ሴራ፣ ኦርቶዶክሲያን ወንድሞች እህቶች ላይ እየተሰራ ያለውን ሴራ፣ በቤተ ክህነቱ በአባቶች መካከል ፍቅር እንዳይኖር እየተደረገ ያለውን ሴራ፣ በወንድሞች መካከል ፍቅር እንዳይኖር እየተደረገ ያለውን ሴራ፣ እርስ በርስ እንድንባላ እንድንጋጭ የሚደረገውን ሴራ፣ ደግሞ አንዱ ማሳደድ፣ በአገልግሎት ላይ እንዳንበረታ ይቁም፣ ይታሰር፣ ይገደል የሚባል ሴራ፣ በጣም ብዙ ፈተና አለ እና ይህን ሁሉ ማለፍ የምንችለው እሳትን በእሳት እሾህን በእሾህ በማድረግ አይደለም። በቃ ክርስቲያንን ጥበብ፣ ትዕግስት፣ ማስተዋል፣ ትህትና እና በጣም እኔ ይሄን ነገር በጣም ተምሬያለሁ። ኢትዮጵያ በነበረኝ ቆይታ እያንዳንዱ እርምጃችሁን ጥንቃቄ ያስፈልጋል። እያንዳንዱ ነገራችሁን ጥንቃቄ ያስፈልጋል። በጣም በጣም እዚህ ላይ መናገር የማልፈልጋችሁ ብዙ ነገሮች ስላየው ማለት ነው። በተለይ ወደ አንድ ክፍለ ሀገር የሆነ ቦታ ሄጄ ያጋጠመኝ ነገር ስላለ ማለት ነው እና እባካችሁ ወንድሞቼ አገልግሎታችሁ እንዲቀጥል እንፈልጋለን። ምክራችሁ፣ አስተምሯችሁ እንዲቀጥል እንፈልጋለን። የዋህነታችሁ ግን ኤክስፖዝ እንዳያረጋችሁ። ሚዲያ ላይ የሚነገርና የማይነገር ነገር ለዩ። ሚዲያ ላይ ውሏችሁን ሁሉ አታሳዩ። የምትበሉትን የምትጠጡትን ሁሉ አታሳዩ። ምንም ወርዝ አያደርገውም። ለሰይጣን ለሚሰራባቸው ሰዎች ጥሩ ምግብ ነው የምትሆኑት። እውነቴን ነው የምላችሁ። በጣም በቃ መንፈሳዊ ሰው ሁሉን ይመረምራል እንጂ በማንም አይመረመርም እንደተባለው እንሁን፣ ከኔም ጭምር። የሁላችሁም ኢንፎርሜሽን የሁላችሁም ውሎ አደባባይ ላይ ወጥቷል። ስለዚህ ተጠንቀቁ። በቃ መንፈሳዊ ሰው ሁሉን ይመረምራል እንጂ በሁሉ አይመረምርም የሚለውን ሁሉ የሚለልተት አስቡት። የምትበሉት፣ የምትጠጡት፣ የምታደርጉት፣ የምትውሉበትን ሁሉ ሚዲያ ላይ ፖስት አታድርጉ። ሁሉ በጥበብ ይሁን፣ ሁሉ በሚስጥር ይሁን። ህይወታችሁ፣ ትዳራችሁ፣ ሪሌሽንሺፓችሁ፣ የእጮኝነት ህይወታችሁ ሁሉ ፈተና ውስጥ የሚገባው ሁሉ ነገር ሚዲያ ላይ እየወጣ ነው። አገልግሎታችሁ ፈተና ውስጥ የሚገባው የግል ህይወታችሁ ሚዲያ ላይ እየወጣ ነው። ከብዙ ሰዎች ጋር ተገናኝቼ ያወራሁትን ነው የምነግራችሁ በአጭሩ። ስለዚህ በጣም ጥንቃቄ ያስፈልጋል። በብዙ ነገር ጥንቃቄ ያስፈልጋል እና ይሄን ነገር እንድታስተውሉ ፈርችን አጋጣሚ ስላገኘው መናገር ስለምፈልግ ነው። ስለምወዳችሁ፣ ስለምሳሳላችሁ፣ ከአንደበታችሁ እየተጠበቀ የሚሰራባችሁ ተንኮል ስላለ፣ ከቃላታችሁ አጠቃቀም እየተጠበቀ የሚሰራ ማሳደድ ስላለ፣ ስለዚህ ልጅነት የለም ከዚህ በኋላ። ስሜታዊነት እናቁም፣ ግልፍተኝነት እናቁም፣ እልህኝነት እናቁም፣ ተሳዳቢነት እናቁም። ጥበበኛ ሁኑ። ለተጻፈው ነገር ሁሉ መልስ አትስጡ። ኮመንት ላይ ማን እንደጻፈ ምን እንደጻፈ በምን ፕሮፋይል የተጻፈ እንደሆነ የምታውቁት ነገር የለም። ግን ኮመንት ተጻፈ ብላችሁ መልስ ሰጣላችሁ፣ ቪዲዮ ትሰራላችሁ። እያንዳንዷ ነገር ግብአት እየሆነች ነገ ተመልሳ ትገርፈናለች። ስለዚህ በጣም በጣም በጥንቃቄ በጥበብ በማስተዋል በእምነት ጀግና በመሆን የእምነት ደፋር በመሆን ግን ደግሞ ጥበብ የሌለው ድፍረት፣ ማስተዋል የሌለው ድፍረት፣ ፍቅር የሌለው ድፍረት፣ ትህትና የሌለው ድፍረት፣ ጾም ጸሎት የሌለው ድፍረት፣ ክቡር ስጋው ክቡር ደሙ ያልተጣበቀ ድፍረት፣ አገልግሎት ሁሉ በጣም ያለ ጊዜው ፈተና ውስጥ መከራ ውስጥ እየከተተን ነው። ፈተናው ቢብስ እንጂ የሚበርድ ነገር የለም። ስለዚህ እኔ የጾሙንም የጸሎቱንም ህይወት ከንስሐ አባት ጋር ያለውን ኦርቶዶክሳዊ ህይወት ከክቡር ስጋው ክቡር ደሙ ጋር ያለውን ትስስር ቤትን ዘግቶ የንስሐ የቀኖና ጊዜ ማሳለፍ፣ በአደባባይ ላይ የሚወጡትን ነገሮች መገደብ፣ ሁሉ ህይወታችሁን አታውጡ። ሁሉ አደራችን ነገር በጣም በተለይ አስምሩልኝ። እዚህ የምታገለግሉትን ብቻ አይደለም፣ እታች ያላችሁ ኮመንት ላይ ያላችሁ ኦርቶዶክሳውያን ትዳራችሁን፣ እጮኝነታችሁን፣ ምግባችሁን፣ መጠጣችሁን ማየት አያስፈልገንም። ምን ይሰራልናል? ውላችሁን ማየት አያስፈልገንም። ምን ይሰራልኛል? የሆነ ሀገር ስትሄዱ ፕሌን ላይ ራሳችሁን መቅረጻችሁ ምን ይሰራል? ምንም አይሰራላችሁም። ፈተና ውስጥ ነው የምከቱት። ራሳችሁን ሊያጠቃችሁ የሚፈልግ ላለ ሰው መረጃ ነው የምትሆኑት። በጣም ተንኮል፣ በጣም የጨለመው ስራ የበዛበት ክርስቲያኖችን የማሳደድ ስራ
በጣም የተስፋፋበት ስለሆነ እባካችሁ ኦርቶዶክሳውያን እህትና ወንድሞቻችን፣ አገልጋዮች፣ ታላላቅ ወንድሞቼ መምህራን፣ ከታች የምትማሩ እህትና ወንድሞቻችን አስተውሉ፣ እናስተውል። ሁላችንም ጥበበኞች እንሁን። በጣም ብዙ ፈተና አለ እና ይሄንን አድራ ለማለት ነው። በሰፊው ግን መነጋገራችን አይቀርም ብዬ አምናለሁ። ስለምወዳችሁ ብቻ ነው የተናገርኩት። ይቅርታ፣ እግዚአብሔር ያክብርልኝ። በቃ ሁለተኛ አልናገርም። ተምዬ ሚዩት አድርገኝ።